የቀደሙ ክፈት ነው አይደል? የቀደሙ ክፈት ነው። ቆይ አንዴ ላሳያችሁ። ቴክስቱ ይሄ ነው። አንድ ወዲድ ቴክስቱ ይሄ ነው። ወደ ላይ አድርገ እኔ ነኝ እኮ ያመጣሁት። ወዴት ነው የሚሄደው? ከየት ነው ያመጣኸው? ከቁርአን ነው ከሐዲስ? ጠበሪ ከዘገበው ዘገባ ነው እና ቁርአን ላይ ነው እሱ አይደለም። የጠበሪ ዘገባ ነው። ቁርአን ላይ ነው። ሂድና ከፍተህ አሳየን። ሂድ። ያ ከፍቻለሁ እያልኩ እኮ ነው። ከየት ነው ያመጣኸው? የቁርአን ተፍሲር ጠበሪ ላይ። የትኛው የቁርአን ተፍሲር? ሂድና ቁርአን ክፈት። ያው ሱራ 777 ላይ ነው። አሁን ተፍሲሩን ላሳይ እባክህን። ማስረጃ ስላልከኝ አንድ ደቂቃ ማውራት አልቻልኩም። ሂድና ቁርአን ተፍሲሩ ላይ ነው ማስረጃ። እኔ አይደል ማመጣው ማስረጃ ላምጣት ነው። የትኛው የቁርአን አያ ሲፈስር ነው ንገረን። ሂድና ቁርአን አምጣው። የቁርአኑን ክፍል እኮ ቆይ አንዴ እሺ ላሳይ። ማይክን ያዝልኝ። ማስረጃ አምጣ አይደል የተባልኩት? ማስረጃ አምጣ ነው አይደል የተባልኩት? ያው ማስረጃውን ላመጣ ነው። ስለዚህ ማይክን ያዝልኝ። የቁርአንን ሰባተኛው አረባ ከንዳውራበት 777 ቪኪ አታወራም አላልኩህም? ቆይ አንዴ 777 ወይ ሄድና ቁርአኑን ክፈተው። ሂጃለሁ እኮ ነው የምልህ። እንዴ ቁርአኑን ለምን ከፍቷለሁ? ቁርአን አይደለም ማለት ቁርአን ያቀማ ያያችሁት አይደለ? ይሄ ቁርአን ነው ሙስሊሞች። አይ ይሄኛው ፋላሲ ነው። ይሄኛው ቁርአን አይደለም ማለት ቁርአኑን ክፈት ቪኪ። ሄድና ጠበሪ ነው። ሄድና ቁርአን ክፈተው። እንዴ ቁርአኑን ለምን ከፍቷለሁ? የምፈልገውን ማስረጃ እኮ ነው የሚከፍተው። የቁርአኑ ተፍሲር ነው አለ። ቁርአኑ የት እንደሆነ መክፈት አይችልም። ግን እንደ አይነት ሰው ነው ተወያይ ብለሽ አመጣሽ። የቁርአኑ ተፍሲር ላይ ነው። የትኛው ቁርአን ተፍሲር? የቁርአኑ ተፍሲር ላይ ነው እኮ። የትኛውን ቁርአን? የ777 ላይ ሂድና ቁርአኑ ክፈት። 777 ላይ ሂድና አሳየን። ከፍ አድርገው ቁርአኑ። ይኸው ምን ይላል? 7 ሱረቱ አልአዕራፍ 176 ላይ ምን ይላል ቁርአኑ? ስለዚህ ማይክን ያዝልኝና ላሳይ እባክህን። ተፍሲር ማን ነው? ጠበሪ ታወራ ነው። ቆይ አንዴ አረባ ማስረጃን ላሳይና ከዛ በኋላ ታወራለህ። ማስረጃን ላሳይና ከዛ በኋላ ታወራ። ቁርአንን ለምን ከፍታለሁ? ባይዘወይ እዚሁ ስለማጋልጠው ወደ ቁርአን ይልኛል። ማስረጃ ይሄ ነው። ማስረጃ ይሄ ነው። አያችሁት አይደል? ቁርአኑ የትኛው ነው? ወፍ የሆነ ጽሁፍ አስምሮ መጣና እሱን ይሄ እንደዚህ ይላል አለ። ሰላም አለይኩም። እሱ ሚውት አድርጊ። ቆይ አንዴ አይሽ አይደለ? ቪኪ እኮ ናት ወላሂ ላዚ ስሟን ቀይራ መታ ነው። አንድ የምታውቀው ጉዳይ የላትም እች ሰውዬ። ጎታቻ ጉግል ትራንስሌት ላይ ሄዳ ይሄንን ነብዩ መሐመድ አድርገዋል አለች። ስሟን ቀይራ መጣች። አይልም ታዲያ እኮ እሱን ማሳየት ነው። እንደሱ እኮ አይደለም ክርስቲያኖች ይህን የቁርአን አንቀጽ በዚህ መልኩ ፈስሩታል ብለህ አሳይ። ቁርአኑን ወፍ አላሳይም ማለት ግደሉኝ። ጥያቄ ያለው ክርስቲያን ካለ ገብቶ መጠየቅ ይችላል። ማንኛውም ክርስቲያን ሞግታለኝ የሚል ካለ ማለት ይችላል። ልጅቱ እንደዛ ብሎ ከታች ያለችውን ያወራታል። ታውቃላችሁ። እዚህ ገብቶ ግን የትኛው ቁርአን ነው ወፍ አላወጣም። አይ ጥያቄ ያለው ይጠይቅ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ጥያቄ አንድ ከሰፈራችን ስራ እየሰራ ማሽን እጁን ቆርጦት ነበረ የሆነ ልጅ እና እህቱ እዚህ ሳውዲ ነች። አሁን ደግሞ ዘከተል ፍጥርን ለሱ ስጡልኝ ለሱ ይሰጠው እያለች ነው። እንዴት ይታያል? ለሱ ዘከተል ፍጥር ይበቃለታል? ይቻላል፣ ችግር የለም። የአካል ጉዳተኛ ለሆኑ ሰዎች ይሰጣቸዋል። አይ በእህን ነው የምንሰጠው። ናግባና ማያ አሳየኝ። እሱ እንዴት ነህ? ሰላም ነው አለ አልሐምዱሊላህ። እንዴት ነህ? ጥያቄ መጠየቅ እችላለሁ? ይቻላል። እሺ፣ ጾምን የእናንተን ጾም ማን ነው? አላህ ነው ወይስ መሐመድ ነው ያዘዘው? አላህ። መረጃ ካለ አሳየኝ እስቲ። አሳያለሁ። ያው እንዲ አረፋ ነው በቃ አረፋ በቃ አይ ላርጎ ምንም የሳሙና አረፋ ብቻ
ኦሞም ይሆናል 183 ሱረቱል በቀራ 183 ወይ ቪኪ ስሟን ቀይራ በውስጥ እየሄደች ሴቶችን እንትን ትላለች፣ ታወራለች። ያ ማለት ወደ ክርስትና ትሰብካቸዋለች። በአደባባይ መተሽ አንብቢ ጎፍ ላይ በጣም ያሳቀችኝ። አንድ መቶ ስንት ነበር ያልኩት? ያው እነዚህ ጋር ይታያል። አምላክ አላህ ራሱ ሲያዘን በቁርአን ላይ እናንተ ያመናችሁ ሆይ ጾም በእነዚያ ከእናንተ በፊት በነበሩት ህዝቦች ላይ እንደተጻፈ ወይም እንደተደነገገ በእናንተም ላይ ተጻፈ ወይም ተደነገገ ተደነባ ይላል። ልትጠነቀቁ ይከጀላልና አለ አምላክ አላህ ሱብሓነሁ ወተዓላ ራሱ ነው በቁርአኑ ላይ ጾምን እንድንጾም ያዘዘን። የረመዳንን ወር እንደሆነ ቀጥሎ ይነግረናል። እዚህ ጋር የረመዳንን ወር ብሎ ይናገራል። እንድትጾሙ የተጻፈባችሁ ያ በእርሱ ውስጥ ለሰዎች መሪ ከቅን መንገድና እውነትን ከውሸት የሚለዩ ገላጮች አንቀጾች ሲሆን በቁርአን በተወረደበት የረመዳን ወር ነው እያለ ይናገራል። ይህን ይመስላል። የመጀመሪያዎቹ ህዝቦች አይሁዶች ናቸው ክርስቲያኖች ናቸው? የመጀመሪያዎች ህዝቦች አይሁድና ክርስቲያን ያው ራሳቸውን አይሁድ ወይም ራሳቸውን ክርስቲያን ብለው ስለሰየሙ አላህ ሱብሓነሁ ወተዓላ አይሁድ ክርስቲያን እያለ ይጠራቸዋል ራሳቸውን በሰየሙበት። እና እነዚህ ሰዎች ከእናንተ በፊት የነበሩ የመጀመሪያዎቹ ያለው እዚህ ቦታ ላይ አምላክ አላህ ነቢያቶችን አስመልክቶ ነው። አላህ በቀደሙት ነቢያቶች ላይ ደንግጎ እንደነበር ሁሉ በነ ሙሴ በነ መሲሁ ላይ እንዲሁ በእኛም ላይ ደነገገው። እነዚህ አይሁድና ክርስቲያን ግን በነቢያት ላይ ራሳቸውን የለጠፉ አካሎች ናቸው። አምላክ በየትኛውም ጊዜ ክርስትና የሚባልን እምነት አልደነገገም፣ ወይንም አይሁድ የሚባልን እምነት አልደነገገም። ሰዎች ግን ራሳቸውን በዚያ ሰየሙ እንጂ አምላክና ነቢያቶች እነዚህን ሁለት እምነቶች አያውቋቸውም። አምላክ አላህ ሱብሓነሁ ወተዓላ ግን ራሳቸውን ክርስቲያን ብለው የጠሩ ራሳቸውን አይሁድ ብለው የጠሩ እያለ ይናገራል። ከዚህ አንጻር ያነሳቸዋል። እሺ ቴንኪው እሱ እሺ ጥያቄ ያለ ይቀጥል። እሺ አድሚኖች ካላችሁ በተራ አስገባቸው። እሺ ቢኒ ሰላም ነህ? እንዴት ነህ? ወአለይኩም ሰላም። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። ደህና። እሺ አርሴማ ኮሜንት ላይ እየጠየቀች ነው። ጀነት ምግብ ካለ ሽንት ቤት አለ ወይ ትላለች። ገነት ውስጥ ሽንት ቤት የለም። አንዴ ከሚጮህ ቦታ ራቁ። ገነት ውስጥ ሽንት ቤት ጥያቄ ነበረኝ። ወንድም እያወራህ ነው አይደል? እንዴ አገስ ከሚጮህ ቦታ ደግሞ ራቁ። ገነት ውስጥ ሽንት ቤት የሚባል ነገር የለም በእስልምና አስተምሮ ሃይማኖት። ለዚያ ነው የዚህ ዓለም ሰውና የዚያ ዓለም ሰው የገነት ሰው ሰማይና ምድር ናቸው፣ ይለያያሉ። በገነት ውስጥ ሽንት ቤት ካካ የሚባል ነገር ሰገራ የሚባል ነገር አያውቃቸውም። እንዲህ አይነት ቆሻሻ ነገር ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ይሄን ማየት የሚፈልግ ሰው ማስረጃ ካለ ማየት የሚፈልግ ሰው ያሳየዋለን። ላሳያቸው። አርሴማ ላሳይሽ። አይ እሺ። ሰላም አለይኩም። ወአለይኩም ሰላም። እሺ ከይቅርታ ጋር ከታች ያለው ጀምሮ አቋርጬው ነው። አልፈርቀቱ ናጂያ ጥያቄ ምንድን ነው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ልግባበት ወይስ? እሺ አንዴ ጥያቄ ነበረኝ። እሺ ሀጀር አልአስወድ ስለ ጥቁሩ ድንጋይ አላህ ሱብሓነሁ ወተዓላ ምን ማስረጃ እንደነገረ ሐዲስ ምን እንደሆነ ታውቃለህ? አውቃለሁ። ምንድን ነው ሐዲስ? ነቢያችን የተናገሩት ወይም የሰሩት ወይም ነቢያችን ነበሩ የተባለ ማንኛውም የሳቸው ፈለግ ሐዲስ ነው። ከየት ነው እሳቸው የሚናገሩት? ሐዲስን ከራሳቸው ነው ከአላህ ነው እየተነገራቸው የሚናገሩት? ከአላህ ነው። በጣም ጥሩ። ስለዚህ አላህ ነው የተናገረው በነብዩ ሰለላሁ ዐለይሂ ወሰለም በኩል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሐጀሩል አስወድ ከገነት የወረደ ድንጋይ ነው ብለው ቃል በቃል ተናግረዋል። እሺ ሰላም አለይኩም። አይ ቅድም
አንዴ ጨርስ። እሺ ቀጥላል። ፍልቀትና እሺ ጀዛከላሁ ኸይር። እሺ በተራ በተጠይቀው ያ ጀማ ጥያቄ ያለ ቀጥል። ሰላም አለይኩም። ጨርሻለሁ። ጀዛከላሁ ኸይር። መርሐባ ከጨረስ ከሌላ ቀጣይ ቢኒ ይጠይቅ። በተራ ጠይቁ ልጆች። እሺ ሰላም አለይኩም። በድጋሚ እኔ መጠየቅ ተፈልገው ሙሴ ባህሩን ለሁለት ከፍሎ የተሻገረበት ቦታ ነው። ኦልሞስት በዚህ ሰዓት ይሄ ነው ባንልም ይሄን ነገር ማወቅ ፈልጋለሁ። ሙሴ የከፈለው ባህር የትኛው ነው? እሺ አምላክ አላህ ሱብሓነሁ ወተዓላ እስራኤላውያኖችን ከግብፅ ሀገር ወደ ፍልስጤን በሙሴ አማካኝነት አሳልፏቸዋል። ይህም በቁርአን ላይ ይናገራል። ወጃወዝና ቢበኒ እስራኤል አልባሕር ይላል። የእስራኤልንም ልጆች ባህሩን አሳለፍኳቸው እያለ ይናገራል። ይፈቻል አይደለ? እዚህ አላህ ሱብሓነሁ ወተዓላ ለእስራኤላውያኖች ይሄንን በሙሴ በኩል አድርጎላቸዋል። አላህ በርካታ ቦታ ላይ ይሄንን በቁርአን ላይ ገልጾታል። ይሄን በቁርአን ላይ ገልጾታል። እርሱም ማን ነው ከተባለ ቀይ ባህር ነው። እንደምታውቀው البحر الذي شقه موسى عليه السلام هو البحر الأحمر። እሺ ቀይ ባህር ከሆነ በግብጽ በኩል ካሻገራቸው እዛ ጋር መሬት ነው ኦልሬዲ ያለው። ቀይ ባህር ከፍሎ ከሄዱ ምናልባት ከዚህ ከሱዳን ፖርት ሱዳን የሚባለው አሁን አካባቢ ወደ ሳውዲ የሚወስደው ነው። ጥያቄዋች ነገር ግልጽ ስላልሆነችልኝ ነው። ከግብፅ ወደ ፍልስጤን በሚወስደው በዚያ መንገድ ባለው ላይ ነው። እንግዲህ ሰፊ የሆነ ባህር ነው። ከግብፅ በቀጥታ ይዟቸው በወጣ ጊዜ ነው ከግብፅ ይዛቸው ውጣ አለው። ወደ ፍልስጤን በሚወስደው መንገድ ባጋጠመባቸው ላይ ያለውን እርሱን ነው የከፈለላቸው። ሽክራን ሻባቴ አየ መርሐባ። ሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነህ? አለ አልሐምዱሊላህ። እኔ መጠየቅ የምፈልገው ሶላት ስንሰግድ ታክቢር ስንል የግድ እጃችን መነሳት አለበት? ምን ስናደርግ? አላሁ አክበር ብለን ስንጀምር እጃችንን ወደ ፊት ለፊት ግድ ማንሳት አለበት? መነሳት አለበት እጃችሁ። መጀመሪያ ላይ ነው ማለት ሁሉንም ረካ ላይ እጃችሁን የምታነሱት በአራት ጊዜ ነው። አንደኛ ተክቢረቱል ኢሕራም ስትሉ፣ ሁለተኛ ወደ ሩኩዕ ስትወርዱ፣ ሶስተኛ ሰሚዐ አላሁ ሊመን ሐሚዳ ስትሉ፣ አራተኛ ደግሞ አላሁ ሊመን ሐሚዳ ላይ ለአዚም ነው ታነሳላችሁ። ከዚያ በኋላ እንደገና ተሕያቱን ቀርታችሁ ተሕያቱ በኋላ ስትነሱ ጊዜ እዛኔ ነው እና በእያንዳንዱ ረካ ላይ ሩኩዕ ባደረጋቸውና ሰሚዐ አላሁ ሊመን ሐሚዳ ባላችሁ ቁጥር ታነሳላችሁ እጆቻቸውን። ከዚያ ውጭ አይነሳም። ጀዛከላሁ ኸይር። እሺ ሰላም፣ እንዴት አመሻሽ? ደህና ሰላም ነው። እግዚአብሔር ይመስገን ደህና ናችሁ? ጥያቄ ነበር። እሺ ጥያቄ ምንድን ነው? ለእናንተ ጌታችሁ አላህ ነው መሐመድ? ምን አልከኝ? ለእናንተ ጌታችሁ አላህ ነው መሐመድ? አላህ ሱራ 8:32 ማውጣት የምትችል ከሆነ ብታወጣልኝና በዛ ላይ ብናወራ ደስ ይላል። ምን ይላል እዚያ ላይ? ጌታችሁ እኔ በቃሌ ስላለች ከዛ ላይ ወጥተን ሱራ ስንት ነው ያልከው? ሱራ 8 የዘረፋዎች ምዕራፍ ቁጥር 32 እዛ ላይ ምን ይላል? እስኪ አንብበው። ጌታችሁ ሆይ ብሎ ምንድን ነው?
እሺ ቁጥር 32 ላይ ጌታችን ሆይ ይህ እርሱ ከአንተ ዘንድ የተወረደ እውነት እንደሆነ በእኛ ላይ ከሰማይ ድንጋዮችን አዝንብብን ወይንም አሳማሚ ቅጣትን አምጣብን ባሉም ጊዜ አስታውስ ይላል። እሺ ከአንተ ዘንድ በተወረደው የተባለው አላህ ነው ማለት አላህ ነው። ላለ የወረደለት ምንድን ነው? ከአንተ ዘንድ የተወረደ ከሆነ እያሉ አላህ ሱብሓነሁ ወተዓላን እያናገሩ ነው ከሃዲያኖች። እስኪ ክፈተውና ከሃዲያኖች ነው የሚያናገሩት? ጌታችሁ ነው የሚሉት ከሃዲያኖች ናቸው? ከሃዲያኖች ናቸው። አላህን ጌታችሁ ነው ብለው ይጠሩታል ከሃዲያኖች? አዎ አላህ ሰማይና ምድር የፈጠረው እርሱ ነው እኮ ብለው ያምናሉ ከሃዲያኖች። ችግራቸው በእርሱ ላይ የአምልኮን ያጋራሉ። ከሃዲያኖች እነማን ናቸው? የመካ ከሃዲያኖች ቁረይሻውያኖች እነሱ ናቸው ይህን እየተናገሩ ያሉት። የመካ ከሃዲያኖች ናቸው? እነሱ ደግሞ ሰማይ ምድርን የፈጠረው አላህ ነው ብለው ያምናሉ። የፈጠረው ሁሉ አላህ ነው ብለው ያምናሉ እኮ። ችግራቸው አምልኮን ከእርሱ ውጭ ለሌላ አካል ያደርጋሉ። ነብዩ ሰለላሁ ዐለይሂ ወሰለም የሚያስተምሯቸው አምልኮን ለእርሱ ብቻ አድርጉ እርሱ እንደፈጠራችሁ እስካመናችሁ ድረስ ነበር ሲሏቸው ነበር። ስለዚህ ይህን የተናገሩት እንትኖች ናቸው ማለት ነው። እነሱ ናቸው። እሺ ቴንክ መልሰልና እሺ ከዛው ከሱ ቁጥር 16 ላይ ወረደ ብሎ ቁጥር 16 ወረደ ብሎ ለሱ ለእናንተ ለአምላካችሁ ያልተጋደለ አለ እሱን ማለት በሱ ላይ እንደሚፈረድበት ይናገራል መሰለኝ ካልተሳሳትኩ። ቁጥር ስንት ላይ? ቁጥር 16 አይደለ? እሺ እሱ ላይ ምንድነው ሐሳብህ? ያልተረዳው ነገር ማለት አምላክ አሁን ለምሳሌ እሱ አምላክ ፍትሃዊ ያደርገዋል ማለት ለሱ ካልተጋደር ለምንድን ነው የሚያጠፋው? ያለው ኦኬ የትኛው ላይ? 16 ላይ ነው አይደለ? እንግዲህ ምን አለ መሰለህ ጦር ሜዳ ላይ ከገባ በኋላ ሰውየው ለምሳሌ ነብይ አለ፣ አማኞች አሉ፣ ጠላት ደግሞ ከዚያኛው ጎን አለ አይደለ? ሊዋጉ ቀርበዋል። ጦር ሜዳ ላይ ስላሉ አካሎች ነው እየተናገረ ያለው። ከሃዲያኖችን በጦር ሜዳ ላይ በተገናኘ ጊዜ ሰውየው ወደኋላ ሸሽቶ አማኝ ወንድሞቹን አሳልፎ መስጠት የለበትም አይደለ? ስለዚህ እና ለምን ነው አሁን ያሰው ቆይ እየተግባባን ነው። ለምንድን ነው ያ ሰው ኦኬ አልጋደልም ብሎ ጥሎት ሄዷል? ለምንድን ነው ማለት የሚያጠፋው የሚገለው አይደለም? አዳምጥ። አሁን እና ለምንድን ነው አሁን ያ ሰው ጌታ አድርጉ ልጆች። እሺ ይኸውልህ ጦር ሜዳ ላይ ከገባ በኋላ ሰውዬው ወደኋላ መሸሽ አይቻልም። ገብቶሃል አይደለ? አማኝ ወንድሞችህን አሳልፈህ ለጠላት አስገድለህ መሄድ ተገቢ ነው? ይሄ አይደለም። አይምሮህም የሚቀበለው ነገር አይደለም። የሄድከው ለምንድን ነው? መጀመሪያ ሊዋጉህ የመጡ ከሃዲያኖችን ከራስህ እና ከነዚህ አማኞች ልትከላከል ነው። ነገር ግን ሄዶ ጦር ሜዳ ላይ ወንድሞቹን አሳልፎ አስገድሎ የሚሄድ ሰው፣ አሳልፎ ሰጥቶ የሚሸሽ ሰው ይሄ ሰው ቅጣት ይገባዋል ወይ? አዎ ይገባዋል። ተገቢ አይደለም። ገብቶሃል? ከመጀመሪያው ሰውየው ያልመጣ ከሆነ ያን አይደለም። ነገር ግን ጦር ሜዳ ላይ መጥቶ ወንድሞችን አሳልፎ ሰጥቶ ስለሄደ አካል ነው እየተናገረ ያለው። ከላይ ያለውን 15 ብታነበው ስለዚህ እንደሆነ ይነግራል። ኦኬ እሺ። አሁን አንተ ምን አልከኝ መሰለህ እንትን ስለሆነ ነው ምናምን። አሁን ይህ ማለት ይህ ያንተ አምላኬ ብለህ ያዝከው አካል አገዛዙ ከጦር ጀነራል በምን ይለያል? ጦር ጀነራል የሚባል ነገር አይደለም። ማነህ እንደሱ ሳይሆን ምን አለ መሰለህ ይሄ አምላክ ሊዋጋ የመጣን አካል ከራስህ ተከላከል የሚል ህግን ደንግጎልሃል። ገብቶሃል አይደል? ጦር ጀነራል ያልከው እሱ ያለው እንደ መጽሐፍ ቅዱስ ነው። አሁን እንደ መጽሐፍ ቅዱስ ሊዋጋ የመጣን ሰው ሳይሆን ንጹሐኖችን ሄዱና ግደሏቸው ይላል እግዚአብሔር። ጦር ያዛል። ገብቶሃል? ከህዝቦች ይህን ያክል ይውጣና ይጋደሉ ይላል። ይሄ ጦር አዛዥ ዝም ብለህ ከራስ መጽሐፍ ላይ ቆመህ መልስልኝ። ዝም ብዬ አይደለም ጦር አዛዥ ብለህ ስለተናገርክ ነው። ነገር ግን በኢስላም ያለው ምንድን ነው? ማን ነበር ስምህ? ማን ነው? እኔ ብሩክ። እሺ ብሩክ አዳምጥ።
በእስላም ያለው ምን መሰለህ? ሊዋጋህ የመጣን አካል ካለ ከራስህ ተከላከል ብለው አላህ ደንግጎልናል። ይሄ ጦር አዛዥነት የሚያሰኘው ነገር አይደለም። ነገር ግን ከዚያ ውጭ እስከሆነ ሰላማዊ ሆናችሁ ከሌላ እምነት ተከታዮች ጋር ኑሩ ይለናል። አላህ በቁርአን ላይ ምን አለ መሰለህ? ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ጠላቶች ለእርቅ ከወረዱ አንተም ለእርቅ ውረድ አለ። አያርና በሌላ ቦታ ላይ ምን ይላል? ፈመስተቃሙ ለኩም ፈስተቂሙ ለሁም ይላል። ጠላቶች ቀጥ እስካሉላቸው ድረስ እናንተም ቀጥ በሉላቸው፣ ተስተካከሉላቸው እስከተስተካከሉ ይላል። አየህ፣ ላ ተተመነው ሊቃ አልዐዱው አሉ ነቢ ሰለላሁ ዐለይሂ ወሰለም ወሰሉላህ አልዓፊያ አሉ። ወላኪን ኢዛ ወጀድቱሙሁም ፈስቢሩ ፈኢነል ጀነተ ተሕተ ዚላል ሲዩፍ አሉ። ከጠላት ጋር ተገናኝታችሁ መገዳደልን አትመኙ አሉ ነቢ ሰለላሁ ዐለይሂ ወሰለም። ነገር ግን በእናንተም በጠላትም መካከል አላህ ሰላምን እንዲያሰፍን ጸልዩ አሉ። ነገር ግን ጦር ሜዳ ላይ ካገኛችኋቸው ከተገናኛችሁ በኋላ ወንድሞቻችሁን ለማስገደል አሳልፋችሁ ለመስጠት ብላችሁ ወደኋላ እንዳትሸሹ የዛኔ አሉ፣ ጽኑ አሉ። አያርና ይህ ነው። ስለዚህ ሊዋጋ የመጣን አካል የዛኔ ከራስህ ተከላከል ብሎ መናገር ነው በኢስላም ያለው ነገር እና ይሄ ጦር እንትና አዛዥነት ያሰኘዋል ምናምን አይነት ነገር ከሆነ ይህ ያለው እንግዳውንስ በአንተ መጽሐፍ ነው እያልኩህ ነው። በአንተ መጽሐፍ ላይ ግን ሊጋደል ሳይሆን ምን መሰለህ አሁን ምን አልኩ መሰለህ ጥያቄ ምን መሰለህ ለምን ያ የሚመለሰው ሰው ለምን ይገደላል ማለት ጦርነት ናፈቁ የሚመለሰው ሰው ለምን ይገደላል ይገደል የሚለው እስኪ ከፍተን ነው ችግር የለውም እሺ እናነባዋለን ይገደል አይደለም የሚለው እሺ ብሩክዬ አንዴ ላንብብልህ ቁጥር ልክፈትልህ ወይንስ ላንብብልህ አይ ክፈተው ልክፈትልሽ ችግር የለም። ኔትወርክ እንትን ስለሚል ነው። ኔትወርክ ካቋረጠኝ እንግዲህ ተመልከት። እዚህ ጋር አንተ የጠየቀው ቁጥር ስንት ነው? 16 ነው አይደለ? 16 አይደለ? ከ15 ጀምሬ ልንብብልህ ሀሳቡ ከእሱ ጋር የሚያዝ ስለሆነ እናንተ ያመናችሁ ሆይ አለ እነዚያን የካዱትን ሰዎች ለጦር ሲጓዙ ባገኛቸዋቸው ጊዜ ጀርባዎችን አታዝሩላቸው። ማለት ሸሽታችሁ ጀርባዎችን ሰጥታችሁ አትሽሹ አትሄዱ እያለ ነው አላህ። ጀርባውን ሰጥቶ ይሄደስ ከዚያ ምናል አላህ ያን ጊዜም ለግድያ ለመዘዋወር ወይንም ወደ ሰራዊት ለመቀላቀል ሳይሆን ጀርባውን የሚያዞር ሰው ከአላህ በሆነ ቁጣ በእርግጥ ተመለሰ፣ መኖሪያውም ገሃነም ናት፣ መመለሻይቱም ክፋት ከፋች አለ እንጂ ግደሉት አላለም። ይህን ሰው ቅጣቱን የተናገረው እስኪ ምንድን ነው የሚል በአላህ በሆነ ቁጣ በእርግጥ ተመለሰ አለ። ከዛ መኖሪያውም ገሃነም ናት ሲሆን ነው ማለት ነው። ያስሚገ ይህ ሰው የንስሐ ካላደረገ በዚያው ወንድሞቹን አሳልፎ የሰጠ ሰው ወንጀለኛ ነው። ወንጀል ያደረገ ደግሞ የገሃነም ነው። ያ ማለት ግን ለዘላለም ገሃነም ይኖራል ማለት አይደለም። የዘላለም ገሃነም የሚያኖረው ክህደት ነው በኢስላም። ነገር ግን ኃጢአትን በማድረጉ ምክንያት ቅጣት ይገባዋል ነው። አንተ እንዳልከው ግደሉት ያን ሰው አላለም አላህ። ግደሉት አላለም። አየህ አይደለ? ደግሞ ሌላ ሶስተኛ ጥያቄ የምነሳል የእናንተ ማለት በእናንተ አስተምሮ አንድ ሰው ወደ ሰማይ የሚሄደው በስጋው ነው ወይስ በነፍሱ? ወዴት? ወደ ሰማይ ማለት ገነት የሚገባ ሰው የሚሄደው በስጋው ነው ወይስ በነፍሱ? በጣም ጥሩ። በስጋም በነፍስም ነው። በስጋም በነፍስም ወደ ገነት ይገባል። ግን ስጋ ሲባል ጊዜ እቺ ምድራዊ ስጋ አይደለችም። ሌላ ስጋ ተዘጋጅቶለት ነው። እንደገና እንደ አዲስ አላህ እንደሚፈጥረን ቃል በቃል በቁርአን ላይ ተናግሯል። እና አንሸእናሁን ኢንሻአ ይላል። እኔ እንደ አዲስ መፍጠርን እፈጥራቸዋለሁ ብሎ ተናግሯል። ያ ማለት ምድራዊ ስጋ ለምሳሌ ትደግማለች፣ ትዝላለች፣ ትሞታለች። እንዲህ አይነት ስጋ አይደለም። ያ ምንድን ነው ከተባለ ዘላለማዊ የሆነ ማንነት ያለው ነው፣ የማይደክም አላህ ቃል በቃል ላ የመሱሁም ፊሃ ነሰቡን ይላል። በእርሷ ውስጥ ድካም አይነካቸውም በፍጹም ይላል። ልክ እንዲሁ ሞት የሚባል አይነካቸውም። ምንም አይነት መድከም የሚባል ነገር የለውም። ማርጀት የሚባል የለውም። የምድራዊ ስጋስ ያረጃል፣ ይጨመድዳል፣ አያርም። የገነት ሰዎች ግን ማርጀት የሚባል የለም። አንዴ የሚፈጠር ሁላቸውም በአንድ አይነት እድሜ ይገባሉ። የሚገርም 33 ዓመት ሆናችሁ ትገባላችሁ አሉ። ልክ አዳም ሲፈጠር በነበረበት ተክለ ሰውነትም ሆናችሁ ትገባላችሁ። እና የጀነት ሰዎች አያረጁም፣ እድሜያቸው ባለበት ነው። በቃ ኸላስ። እንዳውም ውበታቸው ከጊዜ ወደ ጊዜ በገነት ውስጥ በኖሩ ጊዜ ውበታቸው እየጨመረ ይሄዳል እንጂ የሚያረጅ ማንነት የላቸውም። እንደ ምድራዊ ሰው የምድር ሰው ለምሳሌ ሽንት ቤት ካካ ምናምን ይሄዳል። እንደዛ የሚባል የለም። የገነት ሰው ይሄ አያውቃቸውም እንዲህ አይነት ቆሻሻ ነገር።
ምራቅ የለ፣ አክታ የለ፣ ሴት ልጅ የወር አበባ የሚባል የለ፣ ሽንት ቤት ሄዶ መጽዳዳት የሚባል የለ። ሌላ ዓለም ነው ያበቃ። ከዚህ ከምድራዊ ሰው የተለየ ሰው ነው። ይህን ይመስላል። አይራቡም አይጠሙምም። የገነት ሰዎች መራብ መጠማት የሚባል ነገር የለም። ሳይበላ ለዘላለም መኖር የሚችል ማንነት አላቸው። አላህ ቃል በቃል በቁርአን ላይ እናንተ በገነት ውስጥ አትጠሙም እያለ ይናገራል። ገብቷቸዋል። ነገር ግን ያንን ሰውየው እንደው በፍላጎቱ በፈቃዱ ደስታን ለማግኘት ያክል ሊበላ ይችላል እንጂ ስለ ራበውና ስለተጠማ አይደለም። የማይጠማ የማይራብ ሰውነት ነው ያለው። ስለዚህ ከምድራዊ ሰውነት ጋር አይገናኝም። ይህን ይመስላል ብሩክ። ስለዚህ ማለት ነው ከዚህ ውጭ ሌላ አዲስ ስጋ ነው ማለት ነው የሚዘጋጅላቸው። እቺ ምድራዊ ስጋ እቺ ደካማ ስጋ አይደለችም። እንዴት መሰለ ብሩክ፣ እቺ ምድራዊ ስጋ ትነሳለች፣ ትንሣኤ ይደረግላታል አይደለ? ትንሣኤ ይደረግና እንደገና አላህ ስብሐነሁ ወተዓላ እንደ አዲስ መስራትን ይሰራናል። ማለት ወደ ገነት ልክ ልንገባ ስንል የዛኔ ፍርዱ ምናምን ካለቀ ከተጨረሰ በኋላ ከፍርዱ ቀን ከትንሣኤ ቀን በኋላ አላህ ስብሐነሁ ወተዓላ በገነት በር ላይ ሰልሰቢል የሚባል ወንዝ አለ። ልክ በዚያ ገብታችሁ ታጠቡ ብሎ ያዘናል። የዛኔ ተክለ ሰውነታችን በዛ ሁኔታ ሳለን ይቀየራል። ቁመታችን የማንኛውም ሰው 30 ክንድ ወይም 30 ሜትር ይሆናል ወይም 60 ክንድ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ የድኹሉ አህለል ጀነት ልጀና ዐላ ጡል አቢሂም አደም 60 ዚራዕን አሉ። የገነት ሰዎች ወደ ገነት ሲገቡ ልክ አዳም መጀመሪያ ገነት ተፈጥሮ በገባበት ቁመት ልክ 60 ክንድ ሆነው ይገባሉ አሉ። እያደለ አዳም ገና ገነትን ግባ ሲባል ጊዜ ዛሬ እንደምናያት ተክለ ሰውነት አልነበረውም። 60 ክንድ ነበር፣ በጣም ረጅም ነበር። በዚያ ተክለ ሰውነት ሆነው ይገባሉ። ሁሉም ሰው በዚህ ሆነው ይገባሉ። እድሜያቸው እስከተባለ የ33 ዓመት ወጣቶች ናቸው። ህፃንም አይደሉም፣ ሽማግሌም አይደሉም። ይወታቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ሐዲስ ላይ ተናግረዋል። የድኹሉ አህለል ጀነት ልጀና ወሁም አብናእ 33 አሉ። ይሄ ነው። ይህ እድሜ ማን ነው? በዒሳ እድሜ ብለው ሁላ ተናገሩ። መሲሁ ከዚች ምድር ሲያርግ ወደ ሰማይ የ33 ዓመት ወጣት ልጅ ነበር። በዚያች እድሜ ሆነው ይገባሉ። ቁመታቸው ልክ እንደ አዳም እጅግ በጣም ያማሩና የተዋቡ ናቸው። አንድ የገነት ሰው ከሰማይ ብቅ ቢል እንዳው የውበቱን ገለጻ እየገለጹ ምን ያክል ፊቱ የሚያበራ ምድራዊ ስጋ እንዳልሆነች ከቅድሙ ልጨምርልህ። አንድ የገነት ሰው ከሰማይ ብቅ ቢል በፊቱ ብቻ ይህን ዓለም የማብራት አቅም አለው። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለው አነ ሑር ልዐይን ጠለዐት ዐላ አህሊ ልአርድ ለአضአት ማ በይነ ሰማይ ወልአርድ አሉ። አንድ የገነት ነዋሪ ከሰማይ ፊቱን ብቅ ቢያደርግ ወደዚች ምድር በሰማይና በምድር መካከል ያለውን በፊቱ ብርሃን ባንጸባረቀው ባበራው ነበር አሉ። ታዲያ ከምድራዊ ስጋ ጋር ምን አገናኛት? ምድራዊ ስጋ ታበራለች? አታበራም። ያ ሌላ ማንነት ነው። ያጀማ እንደ ምድራዊ ማንነት አይደለችም። እሺ ይህን ይመስላለች። ሌላ እንደ መጨረሻ ጥያቄ አለ። አሁን ለምሳሌ በተለያዩ ክፍሎች ላይ ቁርአን ማለት ለምሳሌ ሱረቱል በቀራ 266 ላይ አላህ አንቀጾች እንዳብራራ ይናገራል። ከቁርአን ውጭ ያለው ክፍል ማለት የመለኮት መገለጥ አላቸው ሐዲስም ሆነ እንትን ይሄ ተፍሲር። በጣም ጥሩ። ሐዲስ ከአላህ ሱብሓነሁ ወተዓላ ዘንድ ነው። ቁርአንና ሐዲስ አንድነታቸውና ልዩነታቸውን ባጭሩ ላስረዳ። ቁርአን ቃሉም መልእክቱም ከአላህ ዘንድ ነው። ሐዲስ መልእክቱ ከአላህ ነው፣ ቃሉን ግን አላህ ሳይሆን ነቢዩ ሰለላሁ ዐለይሂ ወሰለም ናቸው እንዲናገሩ የተደረጉት። ማን አስተላልፎላቸው? ያንን አምላክ አላህ ሱብሓነሁ ወተዓላ አስተላልፎላቸው። ገብቷቸዋል። ስለዚህ ሁለቱም ከማን ዘንድ ናቸው? መልእክታቸው አንድነታቸው ሁለቱም መልእክታቸው ከአላህ ዘንድ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው አንዳች እንደማይናገሩ ራሱ ቁርአን የተናገረው ቃል በቃል አላህ በቁርአን ላይ ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ሙሐመድ ከራሱ አንዳችን አይናገርም፣ እርሱ ግን ከእኔ የሚተላለፍለትን ራእይ ብቻ ነው የሚናገረው አለ። ስለዚህ ንግግራቸው ያ ሐዲስ ራሱ ከአላህ ዘንድ የሚመጣ እንጂ ከራሳቸው የፈለሰፈው አይደለም። ያ እና ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ስለ ሐዲስ ኡቲቱል ቁርአን ወሚስለሁ መዐሁ አሉ። ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ ተሰጠሁኝ አሉ። ሐዲስንም ተሰጠው ነው ይወጣል። ያ ነው ሐዲስ የል ወሕይ ሳኒ ሁለተኛው ራእይ ነው። እሱ ከአላህ ዘንድ ነው። አይ አንተ ስለዚህ ትእዛዙ የአላህ ትእዛዝ አለበት አልከኝ መሰለኝ። ግን አሁን ለምሳሌ አንተ እንትን ባልከው መሰረት
ቁርአን የወረደው ማለት ሐዲስ ያስፈለገበት ምክንያት ቁርአን ሙሉ ስላልሆነ ወይስ ሌላ ምንድነው? ሙሉ ስላልሆነ አይደለም። ሙሉ ስላልሆነ ሳይሆን ምን መሰለህ ብሩክ፣ ቁርአን ጥቅላዊ ትእዛዝ ነው የያዘው አብዛኛው። ለምሳሌ ሐጅ አድርግ ይላል አይደለ? የሐጁን ስነ ስርዓት ደግሞ አላህ ራሱ በዚያው በቁርአን ላይ ሙሐመድ ሆይ የሐጁን ስነ ስርዓት ደግሞ እንድታብራራላቸው በስራ የማብራራት የሚፈልግ ነገር አለ። ለምሳሌ ሶላት ስገድ ይልሃል፣ ለምሳሌ ዘካ ስጥ ይልሃል። ያን አሰጣጡን ቁጥሩን ምናምን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ያንን ለትውልዶቻቸው ቆመው እንዲያስተምሩ ታዘዙ። ያው ትእዛዝ ራሱ አምላክ አላህ ሱብሓነሁ ወተዓላ በአንደበታቸው ላይ ያንን አስተላለፈላቸውና በልባቸው ላይ አስተላልፎ እርሳቸው በአንደበታቸው እንዲናገሩ አደረገ። ያ ነው አንድ ነቢይ ቃል ሲመጣለት ጊዜ ያን ቃል ያስተላልፋል አይደለ? ለዚያ ደግሞ ለትውልዶቹ ያንን በተግባር እየሰራ ሊያሳያቸው ይገባል አይደለ? ያንን ነገር አምላክ አላህ ሱብሓነሁ ወተዓላ ነቢያቶችን ያንን ትእዛዝ ያስተላልፋላቸውና ይህን ደግሞ በተግባር በዚህ መልኩ አሳዩ ብሎ ያዛቸዋል። ያ ነው ከዚህ አንጻር እንጂ ቁርአን አላህ ሱብሓነሁ ወተዓላ ሙሉ አድርጎ ነው እንትን ያለው። ግን ያው የቁርአን የተቀበለው ወይንም ያንን መለኮታዊ ራእይ የሚቀበለው ነቢይ በተግባር ሰርቶ እንዲያሳይ ይታዘዛል። ከዚህ አንጻር ነው ያንን ሐዲስ እንለዋለን፣ ተግባራቸውን ነቢያቶቹ የሚሰሩትን። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሐጅን ስነ ስርዓት በተግባር ሰርተው ካሳያቸው በኋላ ኹዙ ዐኒ መናሲከኩም አሉ። ይህን የሐጅ ስነ ስርዓታችሁን ከእኔ ያዙ እንዳያችሁት ብለው ተናገሩ። አላህ አዘዘ ቁርአን ላይ፣ ነብዩ ሰለላሁ ዐለይሂ ወሰለም በተግባር አሳዩት። ያ ነገር ሱና ወይንም ሐዲስ ይባላል። ያንን ያደራረጉን ስርዓት አላህ ራሱ በሚያዛቸው መንገድ ነው የሚያደርጉት፣ ከራሳቸው አይደለም። እና ይህ ነው ሁለቱም ከአላህ ዘንድ የሆኑ ናቸው፣ ቁርአንም ሐዲስ። ቁርአንም ሐዲስም አልክ፣ ግን ምን አልክ መሰለህ አንተ ቁርአን ያጠቃለለ ሁሉንም ያጠቃለለ ነው አልክ። ኦኬ፣ ግን አሁን ማለት ሁሉንም ያጠቃለለ ከሆነ ለምሳሌ ሐዲስ ላይ ለምሳሌ ሰሂህ ቡኻሪ 1145 እና ሰሂህ ሙስሊም 758 ቢላይ አላህ በአንድ ሶስተኛ ሌሊት እንደሚወርድ የሚናገሩ ክፍሎች አሉ። እሱ ቁርአን ላይ አልተዘገበም። አሁን ይሄ ቁርአን የተሟላ ያደርገዋል? ይኸውልህ ቁርአንን አላህ ሐዲስን ራሱ በቁርአን ላይ ገልጾታል እኮ እያልከው ነው። አላህ በሐዲስ ላይ ሐዲስን ገልጾታል አይደለ? አላህ በቁርአን ላይ ስለ ሐዲስ እርሱን ራሱ የተናገረው ራሱ እንደሆነ ይናገራል እያልከው ነው። ከእኔ ዘንድ የሚተላለፍ ራእይ ነው ሐዲስን ይለናል። እስኪ ሐዲስ የሚለውን ወጣ ማይም ማስረጃውን ከፈተው አሁን ያልከው ሐዲስ ማለት ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ማለት ነው አይደል? ሐዲስ ማለት እሱ የተናገረው ነው እንጂ የኔ መለክቱ እርሱ የሚናገረው ብሎ አላህ ከእኔ ዘንድ የሚተላለፍ ራእይ ነው ብሎ ቃል በቃል በቁርአን ላይ ተናግሯል። ላሳይ ሐዲስ ብሎ ስሙን ጠቅሶ ሐዲስ ማለት ትርጉም ምን ማለት ነው? ንግግር ማለት እኮ ነው። ነብዩ የተናገረው ኦኬ፣ ነብዩ የአላህን ቃል በሱ አማካኝነት ተናግረዋል አልተናገረም? ተናግረዋል። እሱን ነው። ስለዚህ ቁርአንን ነው እንጂ ሐዲስ ሊሆን አይችልም ማለት ነው። አይደለም ሐዲስንም ነው አላህ ራሱ እየመሰከረ ነው። ቁርአን ላይ እየተናገረ ነው። ሙሐመድ የሚናገረው ሁሉ እያለን ነው። ከራሱ አንዳችን ላሳየህ፣ ሙሐመድ ከራሱ አንዳችን አይናገርም። ሐዲስ ማለት ንግግር ማለት ነው። ንግግራቸውን ምን አለ? ከእኔ የሚመጣ ራእይ ነው እርሱ ራሱ እያለ መሰከረ። እሺ ሐዲስ የሚለውን አሳየኝ። ሐዲስ ማለት ንግግር ማለት ነው። ገብቷል? ቋንቋ ሐዲስ የአረበኛ ቃል ነው ብሩክ፣ ገብቷል? ንግግር ማለት ነው። ንግግር ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም ንግግር ማለት ነው። ስለዚህ የሙሐመድ አንዲትም አይናገርም ከእኔ የሚተላለፍ ራእይ እንጂ ሌላ አይደለም ብሎ መስክሯል ቁርአን አላህ። ስለዚህ አሁን ለምሳሌ አንተ ባልከው መሰረት ቁርአን የጎደለው ነገር አለ ማለት ነው። ማን ነው የጎደለ ነገር አለ ያለው? እንደሱ አይደለም ያልኩት። ሁለቱም ከአላህ ዘንድ ነው ያልኩት። እሺ ነው አሁን ተጓተናል። ግን ቀጥታ የመጣው ቁርአን ሐዲስ ነው ካለ ሁለቱም ነው የመጣው። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? ቁርአንንም ሐዲስንም ከአላህ ዘንድ ተሰጠሁኝ አሉ። ቀጥታ ከአላህ ነው የመጣላቸው። ላሳየህ እሱን። ኦኬ እሺ። አሁን ለምሳሌ ማለት ነው በተለያዩ ክፍሎች ብዙ ክፍሎች መጥቀስ እንችላለን። ቁርአን የተብራራና ግልጽ መሆኑን ይናገራል አይደል? ግን ማለት ነው አሁን ለምሳሌ አላህ ያለው ምንድነው? ሐዲስን ወይም ተፍሲርን ሳይሆን ተጠቀሙ ያለው የፊተኞችን መጽሐፉን የሚያነቡት ሰዎች ጠይቁ ነው ያለው እንጂ ሐዲስን ተፍሲርን ተጠቀሙ አለ። ቆይ አንዴ አዳምጥ። ተፍሲርን ተጠቀሙ ብሏል አላህ፣ ችግር የለውም። ሐዲስንም ተጠቀሙ ብሏል፣ ላሳየህ ነው። ተፍሲርን ተጠቀሙ እንዳለ
አላህ ተፍሲር ማለት ነው ማለት ነው። ተፍሲር ማለት ነው ማለት ነው። የእውቀት ባለቤቶች ማለት ነው። ያው የእውቀት ባለቤቶች ማብራሪያ ነው። ተፍሲር ብሎ ማለት የእውቀት ባለቤቶች ፍቺ ማለት ነው አይደለ? የእውቀት ባለቤቶች ክርስቲያንና ይሁዶች አይደሉ? አይደለም። አይሁዶችና ክርስቲያኖችንማ ከሃዲዎች ናቸው ነው ያለው አላህ። ስለሙ በሏቸው ነው ያለው። ቆይ አይደለም። ሱራ 1094 ላይ የተጠቀሱ የፊተኞችን ፊት መጽሐፍን የሚያነቡት ሰዎች የተባሉት የመጽሐፉ ባለቤቶች ክርስቲያኖችና አይሁዶች አይደሉ? አይደለም። መጽሐፉን የሰጣቸውን ነብያቶችን ነው እንጂ እያለ ያለው። በሌላ ቦታ ላይ አላህ የመጽሐፉ ባለቤቶች ያነባሉ የተባሉት እነማን ናቸው? ነብያቶች። እሺ ለምሳሌ ማንኛው ነብይ? እስኪ አንድ ነብይ ጥራል። ያለፉትን መጽሐፎች የተሰጡት ሲል ጊዜ ተውራትና ኢንጅልን አስመልክቶ ነው። እነሱ ደግሞ እነሱ ሙስሊም ናቸው። አዎ። እስቲ ለምሳሌ ማለት ነው። እስኪ ማን ልበል? እስኪ ሙሴ እኔ ሙስሊም ነኝ ያለበት ማስረጃ እስቲ። በጣም ጥሩ። ሙሴ ቃል በቃል ለህዝቦቹ ሙስሊሞች ሆኑ እያለ ሲያዛቸው ላሳየህ ነው። ህዝቦቹም እኛ ሙስሊሞች ነን ብለው የሙሴ ህዝቦች ሲናገሩ ላሳየህ። እሺ ከሱ መጽሐፍ እስቲ ከሱ መጽሐፍ ጥሩ። የሱ መጽሐፍ ምን ይባላል? የሱ መጽሐፍ ኦሪት። አይዋ ኦሪት ማን የሰጠው? ኦሪት ነው ኤሎሂም ነው የሰጠው። ኤሎሂም አሁን እንደገና ወደ መጽሐፍ ቅዱስ ገባ። ቁርአንን ታውቀው? ኤሎሂም በነገራችን ላይ አላህ የሚለውን አይሁዶችም ክርስቲያኖችም ይቀርሙታል። ማስረጃ ሰየናት ክፈት። ምን ማስረጃ ነው ፈልገው? ኦኬ ኤሎሂም ማን ነው? ለምሳሌ አንተ ክርስቲያን ነህ አይደለ? አዎ። ክርስቲያን እንደመሆነ አምላክህ ማን ነው? የኔ አምላክ ኤሎሂም። በጣም ጥሩ። ኢየሱስ ክርስቶስ እና ሐዋርያቶች አንዲት ቦታ ላይ አምላክ ኤሎሂም ነው ያሉበትን አሳየኝ። ክፈትና አምላክ ኤሎሂም ነው ያሉበትን አምላክ። እሺ ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 ላይ ያለውን አምላክ ብሎ የጠራው ኤሎሂም መሆኑን ዕብራይስጥ ላይ ከፍተን ማየት እንችላለን። እና ክፈት። አዲስ ኪዳን ላይ ነው ያልኩት። ኢየሱስ ክርስቶስ እንዲሁም ሐዋርያቶች እና በነገርህ ኤሎሂም በዕብራይስጥኛው ኤሎሂም ማለት እግዚአብሔር ማለት። ቆይ ለምንድን ነው የምትሸሸው? መሸሽ አይደለም፣ ማስረጃ ወጣ ብቻ እኮ ነው ያልኩህ። እሺ ክፈቱ። ዕብራይስጥኛው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ምን ይላል የሚለው ነው? ኢናርኬኖ ሎጎስ የሚለው አይደለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ስለ የአምላክ ስም ይናገራል አይደል? ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ ዕብራይስጥኛውን ነው የምትፈልገው ወይስ ግሪክ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ ክርስቶስ ወይንም ማነው ዮሐንስ አምላክን ማን ብሎ ነው የጠራው? እግዚአብሔር። በአማርኛው እግዚአብሔር ነው፣ በግሪከኛው ስለዚህ እግዚአብሔር ይታወቃል። በግሪከኛው ኢናርኪ ኢኖሎጎስ ከሎጎስ በጣም ቲዮስ ነው። አንተ አምላክ ብለህ የምትጠራው ነው። እሱን ስህተት እንደሆነ እሱን እንግደለውና ወደ ቀጣይ እንሄዳለን። ኢየሱስ ክርስቶስም ሆነ ሐዋርያቶች አምላክን እግዚአብሔር ነው አምላክ ብለው አስተምረዋል ወይንስ ይህን ስም አያውቁትም? በቃ አሁን መጣልኝ። አሁን ለምሳሌ ያለ 99 ስሞች አሉ። አሁን አለ 99 ስሞች አሉት ማለት ቆይ እንጂ ራሱ ወረኝ። የተጠየቀው ሌላ ነው፣ የምታወራው ሌላ ነው። ስለ አላህ እናወራለን፣ ችግር የለውም። አሁን ግን አንተ አምላክን ኢየሱስም ሆነ ሐዋርያቶች እግዚአብሔር ነው ብሎ ያስተማረ አንድ ሐዋርያ ወይንም ነብያት አለ ወይስ የለም? ወይ ይሄ ሰማይ አለ መጽሐፍ ቅዱስ አማርኛ መጽሐፍ ቅዱስ በጣም አማርኛ ነው ሲያስተምሩ የነበሩት ሐዋርያቶችና ኢየሱስ ክርስቶስ ሐዋርያቶች ለምሳሌ ማለት ነው አላህ ዘናዚህ ስሞች አሉት ማለት ቆይ ያለ ስም አላህ ብቻ ነው ማለት ስለ አላህ አይደለም የተጠየቀው? ስለ አላህ ትጠይቀኛለህ? አይደለም። አሁን እኮ ያዝነው ነው እሱ ንጽር ነው እንጂ እኮ እንትን አይደለም። መልስልኝ እኮ የምታነጻጽረው እኮ አንተ ነው። ከዚያ በኋላ ስለምናን የምታነጻጽረው ብሩኬ? ምን መጀመሪያ እኔ ያልነበርኩ ነው የጠየቀው የነበረው። ያንተን መልስልኝ ነው አይደለም። አንተ ኤሎሂም ነው ስለ ሸሸና ወደ አማርኛው መጣ። ደህና እየመለስኩልህ ራስህ ወደ እሺ እኔ መጽሐፍ ቅዱስ ቆይ እኛ የምንጠቀመው እግዚአብሔር የሚለውን ስም ነው። አንተ ምንድነው የምትጠቀመው? አይደለም እሱ በአርማይክ ነበር ሲያስተምር የነበረው የምትጠቀመው ምንድነው? አይደለም ጥያቄ። ኢየሱስ ክርስቶስና ነብያቶች ሐዋርያቶች እግዚአብሔር የሚለውን ስም ያውቁታል ወይስ አያውቁትም? ያውቁታል። ምክንያቱም ፈጣሪ
አምላካችን ሁሉንም ቋንቋ ይችላል። አሁን ክፈትና በእነሱ እንዳለ አይደለም ከእነርሱ ሲናገሩበት ቋንቋ እግዚአብሔር አንዴ ከነቢያቶችም ሆነ ከኢየሱስ ክርስቶስ ከሐዋርያቶችም አንዱ እግዚአብሔር ነው አምላክ ብሎ የተናገረበትን በራሳቸው መጽሐፍ ላይ በራሳቸው ቋንቋ አሳየን። ክፈት። በራሳቸው ቋንቋ የኛ በነገራችን ላይ ማለት ነው የኛ አምላክ ሁሉንም ቋንቋ ስለሚችል በሁሉም ቋንቋ ላሳይ ይችላል። ለምሳሌ በአማርኛው መጽሐፍ ቅዱስ ከፍተን ማየት እንችላለን። አሁን አምላክ ቋንቋ እሺ፣ በአማርኛው አይደለም ጥያቄ። ቆይ አንዴ እግዚአብሔር አንተ እኮ ይችላል አይችልም አይደለም እንዴ? ምን ሆነህ ነው ብሩክ? ግልጽ ጥያቄ እኮ ነው። ትልቅ ነህ አንተ፣ ህፃን ልጅ አይደለህ። ለምን ታወናብዳለህ ራስህን? እዚህ እኮ ህፃን ልጅ አይደለም ያለው፣ ሁሉም ትላልቅ ነው። ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ ምንድን ነው? ኢየሱስ አርማይክ። በአረማይክ ቋንቋ አምላኩን እግዚአብሔር ብሎ ነው የሚጠራው ወይንስ አይደለም? በአርማይክ ለምሳሌ በሌላ ብሎ ጠራው ማለት በኤሎሂም አይደለም ማለት ነው አምላክ። ጥያቄው እግዚአብሔር የሚለው ስም ላይ ነው። እግዚአብሔር ብሎ አምላኩን ይጠራ ነበር ኢየሱስ ወይንስ አይጠራ? ቆይ አንዴ፣ በአርማይክ እግዚአብሔር ብሎ አልጠራው ማለት ኤሎሂም አይደለም ነው ማለት ኤሎሂም ብሎ አልጠራው ማለት። ከዚያ በኋላ ደግሞ እሱን ጥያቄ ትጠይቃለህ። ችግር የለውም። ኢየሱስ አይደለም። ግልጽ እንዲሆንልህ ግልጽ ነው። ይኸውልህ ብሩኬ ግልጽ ነው። አብሽር። ኢየሱስ ክርስቶስ አምላኩን እግዚአብሔር ብሎ ጠርቷል አልጠራም? በአረማይክ ቋንቋ እግዚአብሔር ማለት እኮ ያው ኤሎሂም ማለት ነው። ምን ማለት ነው? እግዚአብሔር ሳይሆን ጥያቄ እግዚአብሔር ብሎ ነበር አምላኩ። በነገራችን ላይ ጌታችን ኢየሱስ በአርማይክ ነው የሰበከ ማለት የእግዚአብሔር ስም እንትን አያጠፋውም። ኢየሱስ ክርስቶስ አምላኩን እግዚአብሔር ብሎ ጠርቶ ያውቃል አያውቅም? አምላኩን እያልክ አትናገር። በመጀመሪያ አምላክ እያልክ ነገር የሚነስ አምላክ እሺ፣ ችግር የለውም። ወደ እሱ እንመጣልሃለሁ። አምላክን በኢየሱስ ክርስቶስ ማን ብሎ ነበር የሚጠራው? ማን? አብን አባቱን እያልክ ጠይቀኝ እንጂ አምላኩን እያልክ አትጠይቀኝ። በመጀመሪያ እሺ፣ አምላክ ማን ነው? ማን ብሎ ነው ክርስቶስ ያስተማረው ስለ አምላክ? በነገራችን ላይ ማለት ነው አሁን ለምሳሌ በአርማይክ አስተምሮ በአርማይከኛ ሌላ ብሎ ጠራው ማለት ኤሎሂም አይደለም ማለት አይደለም። ፈጣሪ ይሄ ማለት ነው የሚለውን ከዚያ በኋላ ታወራለህ። ብሩክ ማን ነው የሚባለው ስሙ አምላክ በአርማይክ ቋንቋ በክርስቶስ አይደለም? ቆይ አንዴ እንደማመጥ እኔንም አዳምጠኝ። አሁን ክርስቶስ የሰበከው በአርማይክ ማለት ክርስቶስ ያስተምር የነበረው በአርማይከኛ ቋንቋ ነው። ኦኬ፣ በአርማይከኛ ነው። እሺ ተግባባን። ግን በአርማይክ ሌላ ብሎ ጠራው ማለት አምላክን በስሙ ኤሎሂም ማለት አይደለም። ምክንያቱም ነቢያቶች የሰበኩት ኤሎሂም ብለው ነው። ግን እሱ ሲያስተምር የነበረው በአርማይክ ነው እና አምላክ እንትን ሲጠራው የነበረው ሌላ ነው እና ያ ማለት ጌታችን ኢየሱስ ማን ብሎ ነው ሲጠራ የነበረው? እሱና አሁን ማወቅ የፈለገ ብሎ ሲጠራ የነበረው ነው ኢላሃ እንጂ እግዚአብሔር አይደለም። ኢላሃ እሱ የነበረው ኢላሃ ነው። ኢላሃ ማለት ግን ስለዚህ እግዚአብሔር ብሎ አላስተማረም ማለት ነው። አላሁ አክበር። ቆይ አንዴ ኢላሃ ብሎ ጠራው ማለት እኮ ኤሎሂም አሁን ለምሳሌ ሙሴ ከአምስቱ ኦሪቶች መጽሐፎች ውስጥ ኤሎሂም ብሎ ነበር የሚጠራው አይደል? እግዚአብሔር ብሎ አይጠራውም ነበር። እግዚአብሔር ከኢትዮጵያ ውጭ እንደማይታወቅ አረጋግጥና ኢላሃ ወደሚለው ደግሞ እንሄዳለን። ኢላሃ አይደለም፣ ወደሱ እሄዳለሁ። ግን እግዚአብሔር ብሎ አይጠራም ነበር አይደለ? ይጠራው ነበር። እግዚአብሔር ብሎ እንደሚጠራ አሁን ቀጥታ ማስረጃውን ክፈተው፣ ወሬውን ተው፣ ክፈት። ችግር የለውም። አማርኛውን መጽሐፍ ቅዱስ የተረጎመበት ነው። ክርስቶስ በአማርኛ ነበር ያስተማረው በአረማይክ? አንተ ይሄ ቋንቋ ላይ የኛ አምላክ ነገርኩ። አሁን ስለ ቋንቋ አይደለም ጥያቄ። ክርስቶስ ያስተማረበት ቋንቋ አረማይክ ነው ብለህና አልቀደም። በአረማይክ ቋንቋ አምላኩን ማን ብሎ ነው የሚጠራው? ስለ እግዚአብሔር ብሎ እንደማይጠራ አምናሃል። ኢላሃ ብሎ ነው የሚጠራው ብለሃል። አሁን ክፈትና ኢላሃ የሚለውን አሳየን፣ እንዴት ብሎ እንደሚጠራ። እንደማመጥ ችግር የለውም። ምን ያሳያል? በቃ ችግር የለውም። ክፈተው አሁን ማስረጃ ማን ብሎ አምላክ። እሺ አዳምጠኝ፣ ኧረ ፕሊስ አዳምጠኝ። ያ ማለት ግን እኮ ማለት ነው ኤሎሂም አይደለም ማለት ነው። የአምላክ መልስልኝ። እሺ ችግር የለውም። ክፈተው አሁን ማስረጃ። እሺ መልስልኝ መጀመሪያ። ኤሎሂም አይደለም ማለት ነው አምላክ? በቃ እንደፈለክ ይሁን። አሁን ማስረጃውን ክፈተው። ኢላሃ እንደፈለክ ሳይሆን መልስልኝ መጀመሪያ እኮ ኢላሃ ብሎ ነው የሚጠራው ብለህናል። ማስረጃ ክፈት እያልኩህ ነው ብሩኬ፣ እባክህን ክፈት። ኧረ ቆይ ይህን መልስልኝና ከፍቶ ያሻል ማስረጃው ልክፈትና ለሳያ አማርኛ ቀድመህ ለተናገርከው አንተ ኢላሃ ብሎ ነው የሚጠራው አምላኩን ስላልክ አንዴ ክፈታትና እሷን አሳየን። ያው እየጠበቀው
በብሬስጠኛው ማለት ነው። አላህ ሲተረጎም እኮ ዛፍ ነው። ያንንም ላሳይ ይችላል። ችግር እሱ ታሳየናለህ። ያንንም ማለት ነው ቁረይሽ ማለት እንደ ጠዋት ያመልኩት እንደነበር አሳያለሁ። አንዴ ብሩኬ አሁን ኢላሃ የሚለውን አሳየን። ቅድም የተናገርከውን ማስረጃ ክፈት። ማስረጃ ማለት ያልከኝ እኮ ማን ብሎ እንደሚጠራው ላሳይ እኮ። ለምሳሌ እኮ ኢየሱስ አምላኩን ኢላሃ ብሎ እንደሚጠራው አለ። ማስረጃ ግን አያውቅም፣ ወላሂ አያውቅም። ላዝናለሁ። ብሩክ አቤት። አንዴ ከቅድም ጀምሮ እሱን እየጠየቀው ነበር አይደለ? ማስረጃም እያቀረበልህ ነበር አይደለ? አዎ። ስለዚህ አንተም እሱ ማስረጃ በሚጠይቅበት ሰዓት አንተም መመለስ አለብህ፣ ማስረጃ ማሳየት አለብህ። እና ማስረጃውን እኮ እየሰጠሁት ነው። ለምሳሌ አማርኛው መጽሐፍ ምን ይላል መሰለህ? እግዚአብሔር ለምሳሌ እኮ የኢየሱስም እኮ በማን ነው? በእንግሊዘኛው እኮ ጀሰስ ነው የሚለው አይደል? በእንግሊዘኛው ደግሞ የእግዚአብሔር ስም ጋድ አይደል ብሎ የሚጠራው። ለምሳሌ በምንድን ነው አሳየነ? እሱን እኮ ነው ከፍተህ አሳየነ። አይ እኔ በነገራችን ፎሎወሬ ትንሽ ነው መክፈት አልችልም። ፎሎወሬ ትንሽ ነው መክፈት አልችልም። እሺ እኔ ከፍትልሃለሁ፣ እኛ ከፍትልሃለሁ። በቃ ምን ብዬ ልጻፍና ልትገባ ባይብል ሀብ ላይ ገብተህ ክፈት። ባይብል ሀብ ላይ ገብቼ እሺ፣ ባይብል ሀብ ላይ ልግባለሽ። እሺ አንዴ ማን ብሎ ነው የሚጠራው ብለኸኛል? ኢላህ አይደለ? ባይብል ሀብ ላይ ልግባ። ግን መጀመሪያ አማርኛውን ይሁት ወይ ኢላህ ብሎ ነው የሚጠራው ብለኸኛል። ኢላህ ብሎ እንደሚጠራ ባይብል ሀብ ላይ እሺ፣ ያው ባይብል ሀብ ገብቻለሁ። ያ የቱ ጋር ልግባ? ኪንግ ጄምስ ቨርዥን እስኪ እንትን ኤች የሚል ምናምን አለ። እስኪ ከዛ ግባ። ኤች የቱ ጋር ኤች? ሙሉን እኮ እያሳየኝ አይደለም። ያ እሺ ሙሉውን ያ ከዛ እንትን ምንድን ነው የሚባል እስኪ ወደ ኤኤም ምናምን ወደሚለው እስኪ አምጣው። እስኪ ወደዛ እስኪ አንተ የትኛው ነው ኤኤም? ኤኤም የሚል ወደ ታች ገባ የለም? የቱ ጋር? ይኸው ከዛ ኤን ኤኤስ ከሚለው አካባቢ ኤ ምናምን የሚል አለ አይደል? እሺ አዎ ኤን ኤኤስ አለች እዚች ጋር ነች። አዎ ከሱ ወደሱ የለም ኤ ምናምን የሚል ኤኤምፒ አለ። አዎ ያው ኤችሲ ምናምን የሚል የለም። ኤችሲኤስ ያው እና ቀጣይ አለ። ትክክል ያው የትኛው አለች? ኤችኤስ እችና ያ ተጫንኩት። ኤችሲኤስ የሚለው ነው። ያ ተጫንኩት። ያው ኤችሲኤስ ያ ተጭኛለሁ። እስቲ ከዛ ማን የሚለው እስኪ ምዕራፍ መውጡ ኢየሱስ ስታንዳርድ ከዛ እንትን ማውጫ የለም። ይሄ ቻፕተር እና ነምበር ማውጫ የትኛው ቻፕተር? ቻፕተር እና ማለት እንትን ይሄ ምዕራፍና ቁጥር ማውጫ የለም። እሺ የትኛው ምዕራፍና ቁጥር ላውጣለህ? ምዕራፍና ቁጥር የሚል የለውም ወይ ነው ያልኩ። ለምሳሌ እንደ ኦሪት እንዳለው አለ። እሺ ያውና እሺ እዚህ ጋር ችግር የለውም ላግዝ። ያውና ኦሪት እዚህ ጋር ጀነስ ያው ከዛ ወደ ማን ነው እዛ ጆን ከሚለው ላይ ያወጣልኝ። እሺ ጆን ያውና ጆን የሚል አለ አይደል? ያውና ይሄ ነው ምዕራፍ 1 ከቁጥር 1 ቅድም እሺ ያው አጣኝ። እሺ ያልኩህ ነው። እሺ ወደ አንተ ልቀይራ አይታይህም? ሉቃስ ምናምን ከሚለው አራተኛ ያው አራተኛ ጆን አንድ ከዛ ዳርብኝ እሺ ኢን ዘ ቢጊኒንግ ጋር ምናምን የሚል አለ አይደል?
ያለ አረበኛ ነበር በፊት የነበረው እዛ ግሪክ ሌክሲከን ምናምን ያው እሺ ያው እስቲ እንትን ህብሪው ነው ማለት እንትን አርማይከኛው ነው እንጂ እሺ ወደ አረማይክ ልቀይረው አርማይኩን አድርገው እንጂ እሺ አረማይክ ላድርገው እኮ ነበር በብሩ አንተ በብላም ነበር ያን አረማይክ ያደረኩት ያ አንብበው ወደ አረማይክ እስኪ ተርጉሙ ከአረማይክ ያደረኩት ያ ጉድ መጽዮ አንብበው ጀብሩክ ብሩኬ ምን አለ እንዲህ አይነት ነገር ውስጥ ባትገባ። የመጀመሪያውኑ እስልምና ላይ ያለህን ጥያቄ ብቻ ብትጠይቅ በራስህ ጊዜ ወደ ክርስትና አስገባህ። እኛው የማትወጣበት ነገር ውስጥ ገባ። ማለት ኔትወርክ ነው መሰለኝ እኔ አይታየኝም። ኧረ ይታያል ብሩክ። እሺ በቃ ጥያቄ ያላችሁ ልጆች ግቡ። በቃ አናስጨንቅ ከዚህ በላይ እሺ። ኔትወርክ ስለሆነ አይታየኝም። እሺ አድሚኖች ካላችሁ በተራ አስገቧቸው። ጥያቄ ያለው መቀጠል ይችላል። ወአለይኩም ሰላም ወአለይኩም ሰላም። ደህና ነህ? አለ አልሐምዱሊላህ። እሺ እሺ ይሰማል። አሰላሙ አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ጥያቄ ነበረኝ። እሺ እንትን ተራዊ ላይ ማለት ነው። ተራዊ ስንሰግድ መስጊድ ላይ ማለት ነው። እንትን ኡስታዝ እያስቀራ እያሰገደ እኛ ከኋላ ኋላ መቅራት እንችላለን ወይ ዝም ብለን ነው የምናዳምጠው? ዝም ብላችሁ ነው የምታዳምጡት። ፋቲሃን ብቻ ቀሩ። ነቢያችን ሰለላሁ ዐለይሂ ወሰለም ላ ሶላተ ሊመን ለም የቅራ ቢፋቲሐቲል ኪታብ ስላሉ፣ በሶላቱ ላይ ሱረቱል ፋቲሃን ያልቀራ ሶላት የለውም ስላሉ ፋቲሃን ብቻ ትቀራላችሁ። ከዛ ውጭ ያለውን ግን ታዳምጣላችሁ። ይቀራስ ችግር አለው ማለት እስካሁን ድረስ ስሰግድ ያው ከኋላ ኋላ ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ሰሃቦቻቸው ከኋላ በሚሰግዱ ጊዜ ከነብዩ ሰለላሁ ዐለይሂ ወሰለም ኋላ ከፋቲሃ ውጭ ሌላውን ስትቀሩ ሰምቻቸዋለሁ እና አትቅሩ ብለው ከልክሏቸዋል። ስለዚህ ማዳመጥ ነው ያለብን እንጂ መቅራት የለብንም። እሺ ይሰማል? አይ መርሐባ። የቀለ ይቀጥል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ይጠብቅህ። ማሻአላህ ጀዛከላሁ ኸይራን። አንድ ጥያቄ ልጠይቅማ። ራቲብ ሱናዎች ያኔ የዙህር ሶላት ላይ ረሱላህ ሰለላሁ ዐለይሂ ወሰለም ሁለት መስገዱ በላጭ ነው ሳለ አራት ረካ እንደምንሰግድ ላይ ያኔ አራትም መስገድ ይቻላል አይደለ? እዚያ ላይ እንዴት ነው መስገድ የምንችለው? በመሃል መቀመጥ አለብን ወይስ ማለት ተሸሁድ ማድረግ አለብን? ዝም ብለን ነው አራቱም ነው? ሱና ሶላት ከሆነ ሁለት ነው የምትሰግዱት። ሁለት ለየብቻ ነው የምትሰግዱት። አራት በአንድ ጊዜ መስገድ የሚቻለውስ እንዴት ነው? አይቻልም። በአንዳንድ ዑለሞች ይቻላል ብለው፣ ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ሁለት እያደረጉ ነው ሲሰግድ ነበር።
ሁለቱም። ኦኬ ጀዛከላሁ ኸይር። አስር ሶላት ላይ ምሳሌ ተመሳሳይ እንዳይሆንብን ማለት ነው። ሩኩ ላይ ቁጭ እንላለን ወይስ አንልም? ያኔ ምንድነው ሩኩ ላይ እንዴት ተቀመጨ? ሶሪ መሀከል ላይ እንዴት ስንቀመጥ ተሸሁድ ላይ ማለት ነው መቀመጥ አለብን ወይስ ደግሞ አራቱንም በአንድ ጊዜ ነው አከታትለን የምንሰግደው? የአስር ሶላት ነው ወይስ ሱና? የአስር ሱና የአስር ሱና ሁለት ለየብቻ ነው እሱን የምትሰግዱት። ነብዩ ሰለላሁ ዐለይሂ ወሰለም ረሒመሁላህ አን ሰለ 40 ቀብለ العصر ብለዋል። ከአስር በፊት 4 ረክዓ ሱና ሶላት ለሰገደ ሰው አላህ ይዘንለት ብለዋል። ስለዚህ ሁለት ለየብቻ አራት ትሰግዳላችሁ ከአስር በፊት። ከአስር በኋላ ሱና ሶላት የለም። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም الصلاة بعد العصر حتى تغرب الشمس ይላል ሐዲስ ላይ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከአስር በኋላ ሱና ሶላትን መስገድ ከልክለዋል ፀሐይ እስክትጠልቅ ድረስ። ስለዚህ አይቻልም። እሺ ጀዛከላሁ ኸይር ላይ ተጠብቅ። ሰላም ወያኩም። እሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? አልሐምዱሊላህ። ዛሬ አጋጠምከኝ። መርሐባ። አማን ነው? አልሐምዱሊላህ። በርታልን ጀግናችን። አላህ ይጠብቅህ። አሚን። አሰላላህ። ኦኬ ጥያቄ አለኝ። እሺ ጥያቄ አንድ ሰው ማለት ነው አንድ ሰው ብቻ ነው ክስተቱን ነው ሌሊት ሱብሂን ሰግዶ ከሰገደ በኋላ በአጋጣሚ እንቅልፍ ይወስደውና ቢጀንብ ምንድን ነው የሚያደርገው? ጾሙ ይፈርሳል ወይስ እንዴት ነው? በህልሙ ማታኝ አይፈርስም። ጾሙ አይፈርስም። በህልሙ የዘር ፈሳሽ ያየሰው ጾሙ አይበላሽም። ያለ ፈቃዱ ስለሆነ ያ ነገር ይወጣል። ከፋራ አለው እና ምንም ከፋራም ቅጣት የለበትም። ጾሙ አይበላሽም። በህልሙ የዘር ፈሳሽ ቢወጣ በጾም ጊዜ አይደለ? ጀዛከላህ ኸይር። ልጠይቅ ብዙ ጊዜ እየገባሁኝ በቃ ወረፋም ላገኝ አልቻልኩም። ጥያቄ አሚን። ሰላም አለይኩም። እሺ ጥያቄ ምንድን ነው? ጥያቄ አለኝ። እሱ እንዴት ነህ? ደህና አልሐምዱሊላህ። ጥያቄ ምንድን ነው? ፈጣሪ አይወለድም፣ አይበላም፣ አይጠጣም ብለሃል። ፈጣሪ ሁሉን ነገር ማድረግ አይችልም እንዴ? አሁን ያነሳኸው ነገር ስለ ባህሪው ነው። ሁለተኛ የጠየቀው ደግሞ ስለ ስራው ነው። ሁሉን ማድረግ ይችላል ወይ? አዎ ሁሉን ማድረግ ይችላል። ማስረጃ ኢነላህ ዐላ ኩሊ ሸይኢን ቀዲር፣ አላህ ሁሉን ነገር በማድረግ ላይ ቻይ ነው። ግን መጀመሪያ ያነሳሃቸው ስለ መሆን ነው። የራሱን መለኮታዊ ባህሪ ወደ ፍጡር ባህሪ ይቀይራል ወይ ነው። ይሄ ነው። ገብተዋል? ያስኬድም እሱ። ለማንኛውም ወደ ጥያቄ ሄድ። አይ የኔ ጥያቄ ይሄ ነው። ካብራራህልኝ ተረዳኸኝ አይደል? ለምሳሌ አሁን ፈጣሪ ፍጡር መሆን ይችላል ወይ እና ፍጡር መሆን ይችላል አይችልም ሳይሆን እርሱ አይገባውም ያ ባህሪ ነው። ምታላ አይደል? ፍጡር ከሆነ መልሶ ፈጣሪ ሊሆን አይችልም። ፈጣሪ ይበላል ወይ መጠጣት ይችላል ወይ መሞት ይችላል ወይ? ላ ፈጣሪ ይችላል አይችልም ተብሎ ሳይሆን ይሄ የማንነት ጥያቄ ነው። ይወጣል አይደል? አላህ ሱብሓነሁ ወተዓላ ልጅ እንደሌለው ሲናገር ጊዜ ወማ የንበጊ ብሎ ገለጸው። ሊረሕማን አን የተኺዘ ወለዳ አለ። ለእኔ ለአምላካችሁ አላህ ልጅ ልይዝ አይገባኝም አለ። ገብቶሃል አይደል? ስለዚህ ሱራ መርየም ላይ የማርያም ምዕራፍ መጨረሻው ገጽ ላይ ክርስቶስ ልጅ እንዳልሆነ ከገለጸ በኋላ እኔ ልጅ በመያዝ ብፈልግ ኖሮ እናንተ ሳልነግራቸው በፊት ቀድሜ ይዝ ነበር አለ። ግን ለእኔ አምላክ ነኝና ለእኔ ልጅን መያዝ አይገባኝም እያለ ይናገራል። ይችላል አይችልም ተብሎ የሚጠየቀው በድርጊቶቹ ነው፣ በስራዎቹ ነው። ይሄ ግን ስለ ማንነት ነው እየጠየቅን ያለ ነው። አምላክ አለመሆን ይችላል ወይ ተብሎ ይጠየቃል? ላ አይጠየቅም። ባህር አይደለም፣ አይገባውም። ስለማይገባ ነው። እሺ ግን ስለ ችሎታ ከሆነ ስለ ድርጊቶች ነው እየጠየቅን ያለ ነው። ገብቶሃል? ስለ ድርጊት ከሆነ አላህ በርካታ ቦታ ላይ ሁሉን ነገር ማድረግ ቻይ ነኝ እያለ ይናገራል። አላህ ሱብሓነሁ ወተዓላ ሁሉን ነገር ችሎ ደግሞ አሳይቶናል። ሰውንም ፈጥሮ መላእክንም ፈጥሮ መብላት የምንችል ፍጡር አድርጎ ፈጥሮናል።
እንዳንበላ አድርጎ መፍጠር ይችላል ከፈለገ። ለምሳሌ መላእክቶችን አይበሉም አይጠጡም፣ በእስልምና አስተምሮ ዝም ብለው እንዲኖሩ አድርጓቸዋል። ህያ አድርጎ አላህ ሱብሓነሁ ወተዓላ ሰውን እንዲሞት አድርጎታል። መላእክቶችን ደግሞ እስከሆነ ጊዜ ገደብ ድረስ እንዳይሞቱ አድርጓቸዋል። ቻይና ሁሉን ለማድረግ ያለ አባት ያለ እናት መፍጠር ችሏል። አያርላ ከእናት ብቻ መፍጠር ችሏል። ከአባት ብቻ መፍጠር ችሏል። ከእናትና ከአባትም ከሁሉም አይነት ፈጥሮ አሳይተውናል። አንድ ሳይቀረው ሁሉንም ማለት ነው። ለምሳሌ የመጀመሪያው ሰው አዳምን ብትወስዱ ያለ አባት ያለ እናት ዝም ብሎ ከአፈር ሰራው። ሔዋንን ደግሞ ብትወስዱ ከአዳም ግራ ጎን ከአጥንቷ ነሳና ሰራት፣ እርሷ ነው። ተመልከቱ። መሲሁን ብትወስዱ ያለ አባት ከእናት ብቻ ዝም ብሎ ሰራ። እኛን ደግሞ ሌሎቻችንን ከእናትና ከአባት በአራቱም ክርስክሮስ አድርጎ ፈጥሮ አሳይቶናል። ያለ አባትም ያለ እናትም ከእናትና ከአባትም ያለ እናት ከአባት ብቻ ከአባት ያለ እናት በቃ እንዲህ አድርጎ ሁሉን ማድረግ የሚችል አምላክ ነው። ስለ ራሱ ማንነት ስንጠይቅ ግን አምላክ ነውና የፍጡር ማንነት ሊይዝ አይገባውምና ይታላ አይደል? እሺ ሌላ ጥያቄ አለ? ሌላ ጥያቄ የለኝም። አይ እሺ ጥያቄ አለ? ቀጥል። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። አልሐምዱሊላህ። ሶስት ጥያቄ ነበር። እሺ አንደኛው ጥያቄ አሁን እኛ ሙስሊሞች እስከ 7 ማግባት ይቻላል እና እሱ የሆነበትን በእኛ በሙስሊሞች እስከ 7 ማግባት ይቻላል አይደለ? አይቻልም። አይቻልም። እስከ 7 ሰሞኑ አይቻልም። የክርስቲያን ልጆች ብዙ ጊዜ እኔ ሙስሊም ባልሆነበት ምክንያት አረችም እንኳን እንደኛ ታድርግ ዘለቀ ቪዲዮ ሰርታ ተጫወታለ። አንዷ ሙስሊም ማልሆንበት ምክንያት አንደኛው 7ኛ ሚስት ላለመሆን ብዬ ነው። ምክንያቱም በእስልምና 7 ሚስት ማግባት ይፈቀዳልና ብላለች። እኔ እሷን አይደለም መወቅሳት፣ ነገር ግን ከላይ የጫኗቸውን ሰዎች ነው። ምክንያቱም እርሷ ምንም አታውቅም። እርሷን መወቅሳት መቼ ነው? ይህን ነገር በታ አለማረጋገጡ አለመጠየቋ ነው። የሰው ልጅ ስህተት ላይ ሊወድቅ ይችላል። አዎ ሊወድቅ ይችላል፣ ሰው ነውና። ሰዎች ሊያሳስቱት ይችላሉ ወይ? አዎ ይችላሉ። ነገር ግን እሱ ሳይሆን የሚወቀስበት ያን ነገር ከባለቤቶቹ ጋር ሄዶ ይሄ ነገር እንደው እውነት ነው ውሸት የተነገረ ብሎ ባለመጠየቃቸው በጣም አዝናለሁ። ክርስቲያኖች የተነገራቸው ነገር ካለ ስለ እስልምና ያልተመቻቸው ነገር ካለ በነፃነት መታችሁ ያን መጠየቅ ትችላላችሁ። ማስረጃ ሳይሆን ማለት ትችላላችሁ ለምንናገረው ሁሉ እና በቁርአንም ሆነ በሐዲስም ላይ 7 ሚስት ማግባት ይፈቀዳል የሚል የለም። ከታቻለ አይደል? እንደው በዛ ከተባለ ለአንድ ሰው 4 ሚስት ብቻ ነው። ያንንም እንዳውም መስፈርቶች አሉት፣ ከባባድ መስፈርት። ያን ካላሟላ አይፈቀድለትም ከአንድ በላይ። አላህ በቁርአን ላይ ለምሳሌ ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። አቅሙና ችሎታው ካላችሁ የማስተዳደር አቅም ካለው ሰውየው ሁሉን ያሟላ ከሆነ ስለዚያ ሰው ሲናገር ምን አለ? ከሴቶች የተዋቡላቸውን 2፣ 3፣ 4 ማግቡ ካለ በኋላ ነገር ግን በመካከላቸው ፍትህን አናደርግም ብላችሁ ከፈራችሁ አንዲት ብቻ አግቡ አለ። አንድ ብቻ ቃል በቃል አንዲት ብቻ አግቡ። አቅሙ ሳይኖረው ሁለተኛ ገባለሁ ቢል ሰውየው አይፈቀድም በኢስላም። አቅሙ ኖሮት ራሱ የፈለገ ቢሊዮነር ሀብታም ሆኖ የተከለከለ አይነትም አለ። ምን አይነት ሰው ከተባለ ፍትሃዊ መሆን የማይችል ከሆነ አንዳንድ ሰው አይታችሁ ከሆነ ሁለተኛ ሳይገባ የመጀመሪያዋን ይተዋታል። እንደሌለችም አድርጎ ዝም ብሎ ይተዋል። በቃ ይሄ አይፈቀድለትም። የፈለገ ሀብታም ቢሆን አላህ ፍትሃዊ መሆን የማትችል ከሆነ አይፈቀድላቸውም ከአንድ በላይ ብሎ ቃል በቃል ተናገረ። መስፈርቱን ሳያሟላ ያገባ ሰው ታዲያ ቅጣት ይጠብቀዋል ወይ? አዎ ይጠብቀዋል። ሁላ የሚገርማችሁ ምንድን ነው ቅጣቱ? ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ ምርአታን ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመ ልቅያመቲ ወሽቅሁ ሳቅጥ። ወቃለ ነቢ ሰለላሁ ዐለይሂ ወሰለም ፊ ሪዋየትን ኡኽራ መን ካነት ዐንደሁ ምርአታን ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመ ልቅያመቲ ወሽቅሁ ማኢል። ነቢ ሰለላሁ ዐለይሂ ወሰለም ምናሉ? በምድራዊ ህይወቱ ሲኖር ሳለ 2 ሚስት ኑሮት አንድ ሰው በመካከላቸው ፍትህን ያላደረገ ከሆነ ነገ የትንሣኤ ቀን አንድ ጎኑ ተገንጥሎ በአንድ ጎኑ ብቻ ተንጠልጥሎ ይመጣል አሉ። በጣም ከባድ ቅጣት ነው። ይሄ ገና ከቀብሩ ሲነሳ የሚሰጥ ቅጣት ነው። ይህን ይመስላል። እሺ አህመድ እና 7 ሚስት አግቡ የሚል የለም በቁርአንም ሆነ በሐዲስም ላይ ይሄ ስህተት ነው። እሺ
እሺ ከዛ እስከ 4 የተፈቀደበት ምክንያት ምንም አስመለከተ? አሻዳለሽ እንዴት አድርገው እስከ 4 የተፈቀደበት ምክንያት አንደኛ ይህ ነገር በእኛ ትውልድና በእኛ ላይ ብቻ ሳይሆን ላለፉት ዘመናትም ነቢያትና ለትውልዶቻቸው የተፈቀደ ነገር ነበር፣ አዲስ ነገር አይደለም። ማስረጃ ቃለ ስብሓነሁ ወተዓላ ፊ ሱረት ራዕድ ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጅን ወዙርያ። ሙስሊም አይደለም የምትሉ ልጆች ኮሜንት ላይ እረፉ እረፉ፣ ዝም ብላችሁ አዳምጡ። ሙስሊም ነኝ ብሎ መጥተዋል። የውስጡን አላህ ስብሓነሁ ወተዓላ ይወቅ። የጠየቀውን ጥያቄ መመለስ ብቻ ነው ያለብን። እሺ ላ ትከፍሩ ናስ በዛን በጥርጣሬ ሰዎችን አታክፍሩ። ሙስሊም አይደለም አትበሉ። يا أيها الذين آمنوا إذا ضربتم في سبيل الله فتبينوا ولا تقولوا لمن ألقى إليكم